እግዚአብሔር ሊባርካችሁ ሲል የምታዩት ምልክቶች ምናልባት የተመሰቃቀለ የኋላ ታሪክ ሊኖራችሁ ይችላል። ሌላው ቀርቶ አሁን ያላችሁበት ሁኔታ መጥፎና ጭንቀት የሞላበትም ሊሆን ይችላል። ከእንግዲህ ምን ተስፋ አለኝ ብላችሁ እስክታስቡ ድረስ መጥፎ ሁኔታ ውስጥ ልትሆኑ ትችላላችሁ። ወዳጆቼ፣ በሕይወታችሁ ጠቃሚ ስለሆነ ነገር ዛሬ ልነግራችሁ እፈልጋለሁ። ተስፋ ለቆረጡት ተስፋን፣ ድካም ለሚሰማቸው ብርታትን፣ በአስቸጋሪ የሕይወት መንገድ ውስጥ እያለፉ ላሉ ደስታን፣ በሐዘን ለሚገኙ መጽናናትን የሚሰጥ እውነተኛና የማምነውን ነገር ነው። እግዚአብሔር ወደ እናንተ ዘንበል ሲል ሊባርካችሁ መሆኑ ስለምታዩት ምልክቶች ልነግራችሁ ፈልጋለሁ። ብዙ ጊዜ ሕይወታችን በፈተና ይሞላና በአስቸጋሪ ወቅቶች ውስጥ እናልፋለን። በዚህ ጊዜ በእግዚአብሔር ፊት እንሆናለን፣ እንጸልያለን፣ ደጋግመን እናንኳኳለን። ነገር ግን ነገሮች በተቃራኒው እየሄዱ ያሉ ይመስለናል። እግዚአብሔር እንደተወን ለእኛ ግድ እንደሌለው እናስብና ተስፋ እንቆርጣለን። የመኖራችን ትርጉም ይጠፋብናል። ነገሮች መቼም ሊለወጡ አይችሉም ብለን እናስባለን። ወደ አለማመን መንደር እንገባለን። ነገር ግን አንድ ነገር ልነግራችሁ ፈልጋለሁ። እግዚአብሔር ታማኝ ነው። የገባልንን ቃል ለመፈጸም እርሱ በሥራ ላይ ነው። ላይፈጽም አይናገርም። ከተናገረ ደግሞ ይፈጽመዋል። በሕይወታችሁ መሥራት ከጀመረ ሳይፈጽም አይቆምም። ታማኝ አምላክ ነውና አትጠራጠሩት። እርሱ የሞተን ያስነሳል፣ የተቆረጠውን ይቀጥላል፣ ባዶ የሆነውን ይሞላል፣ ቀይ ባሕራችንን ይከፍላል፣ ኢያሪኮአችንን ይጥላል። ለሰው የማይቻል ለእግዚአብሔር ይቻላል። ብዙዎቻችሁ ለመገመት በማትችሉት መንገድ ሊባርካችሁ ዝግጁ ነው። የእግዚአብሔር በረከት ከመምጣቱ በፊት እግዚአብሔር በሕይወታችሁ ሊንቀሳቀስ እንደሆኑ የሚያሳዩ ግልጽ ምልክቶች አሉ። እግዚአብሔር ከፊታችሁ ባለው ሕይወታችሁ ሊባርካችሁ ሲል የመጀመሪያው ምልክት የእምነታችሁ መፈተን ነው። ከመባረክ በፊት በእምነት መቆም ይቀድማል። እግዚአብሔር ሊባርካችሁ ያሰባቸውን ሰዎች እምነት መፈተሽ ይወዳል። ከሚመጣው በረከት ይልቅ እግዚአብሔርን በመውደዳችን እንድንቀጥል ስለሚፈልግ እምነታችንን ይፈትሻል። አብርሃም እግዚአብሔር ወንድ ልጅ እንደሚሰጠው ቃል ገባለት። ከብዙ ጥበቃ በኋላ እንደተገባለት ቃል ይስሐቅ ተወለደ። ትንሽም እንዳደገ እግዚአብሔር አንድ ልጁ ይስሐቅን እንዲሰዋለት አብርሃምን ጠየቀው። ዘፍጥረት ምዕራፍ 22 ከ1-3 እንዲህ ይላል። ከእነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ። እኔ በምነግርህ በአንድ ተራራ ላይ በዛ መሥዋዕት አድርገህ ሰዋው አለው። በእውነት ይህ ከባድ ፈተና ነው። አብርሃም ግን ታዘዘ። በእምነቱ ምክንያት እግዚአብሔር እጅግ አድርጎ ባረከው። እመኑኝ፣ አንዳንዶቻችሁ እምነታችሁ በሚፈተንበት ወቅት ላይ ትገኛላችሁ። ነገሮች ምን እየሆኑ እንዳለ አልተረዳችሁም ይሆናል። እግዚአብሔር ግን ምላሻችሁን እየተመለከተ ነው። በዙሪያችሁ የተስፋ ቃሎች እንዲፈጸሙ የሚያደርጉ ምንም ምልክቶች የሉም ይሆናል። እናንተ ግን በእምነታችሁ ጽኑ። ልክ እንደ አብርሃም ታዘዙ። እግዚአብሔር ሊባርካችሁ እየጠበቃችሁ ነው። በረከት ሕይወታችሁን ከመቆጣጠሩ በፊት ሁለተኛው ምልክት ከዚህ በፊት በሕይወታችሁ ሆኖ ማያውቅ ያልተለመደ ተቃውሞ ሲገጥማችሁ ነው። ጠላት ምንም ተጽዕኖ የሌላቸውን አይዋጋም። ሌባው ባዶ ቤት አይገባም። የሕይወት ትግል ከበዛባችሁ፣ ውጣ ወረድ ካደከማችሁ፣ ዲያብሎስ ወደ በረከታችሁ እንዳትገቡ እየተዋጋችሁ መሆኑን አስተውሉ። ሴጣን በእምነት እንዳንቆም፣ ተስፋችን ውስጥ እንዳንገባ ሙሉ ኃይሉን ይጠቀማል። ዮሴፍ ወንድሞቹ ተቃወሙት። በዚህ ብቻ አላበቁም። ለግብፅያን ሸጡት። በግብፅ አገር የጲጥፋራ ሚስት ከእርሱ ጋር እንዲተኛ ለመነችው። እምቢ ባላት ጊዜ ወደ እስር ቤት እንዲጣል አደረገችው። ዮሴፍን የተለያየ ተቃውሞ ገጠመው። እርሱ ግን እንደ ጸና ነበር። በኋላም ጠቅላይ ሚኒስትር ሆነ፣ በብዙ በረከትም ተባረከ። አንዳንዶቻችሁ በዚህ ጊዜ በእሳት ውስጥ እያለፋችሁ ነው። ከሚሆንባችሁ ነገር የተነሳ እግዚአብሔር የተዋችሁ ይመስላችኋል። እኔ ግን እላችኋለሁ እግዚአብሔር አልተዋችሁም። እርሱ የእናንተን ነገር እየሠራ ነው። ጠላት በረከት እየመጣ እንደሆነ ያውቃል። በረከታችሁን ለማስቆም የተቻለውን ነገር እያደረገ ነው። ነገር ግን አይሳካለትም። የእግዚአብሔር ሐሳብን ማስቆም አይችልምና ነው። እግዚአብሔር ሊባርካችሁ መሆኑን የሚያሳየው ሦስተኛው ምልክት አንዳንድ ሰዎች ከሕይወታችሁ ማስወገድ ይጀምራል። በእኛ ዙሪያ ያሉ ሰዎች መለየት ለእኛ ከባድ ነው። ነገር ግን እግዚአብሔር ሆን ብሎ ይህን ያደርጋል። ቤተሰቦቻችን፣ ጓደኞቻችን፣ የቅርብ ዘመዶቻችን ለዘላለም ከእኛ ጋር እንደሚኖሩ እናስባለን። ነገር ግን ቀስ እያሉ ከሕይወታችሁ ሊወጡ ይችላሉ። እናንተም በነገሩ ትደነቃላችሁ። ብቸኝነት ሊሰማችሁ ይችላል። ማወቅና መረዳት ያለባችሁ እግዚአብሔር ሊባርካችሁ ሲል በሕይወታችሁ ፍሬ የማያፈሩትን ቅርንጫፎች ያስወግዳል። እግዚአብሔር ሊወስዳችሁ ወደሚፈልገው ቦታ ሁሉም ሰው ከእናንተ ጋር መሄድ አይችልምና ነው። አብርሃም የተባረከው ከሎጥ በተለየ ጊዜ ነው። ዮሴፍ በግብፅ ጠቅላይ ሚኒስትር የሆነው ከወንድሞቹ በተለየ ጊዜ ነው።
አንዳንድ ግንኙነቶች ዘላቂ አይደሉም። ሰዎች ከእናንተ እየተለዩ ከሆኑ አትከተሏቸው። እግዚአብሔር ለተሻለ ነገር እንደፈለጋችሁ እመኑ። ሊባርካችሁ የሚፈልገው ብቻችሁን ነውና። እግዚአብሔር ሊባርካችሁ የሚያሳየው አራተኛው ምልክት እረፍት ማጣት እንዲሰማችሁ ያደርጋል። ይህ በነፍሳችሁ ውስጥ ይሰማችኋል። እርካታ ስለማይሰማችሁ ለተሻለውና ለበለጠው ነገር እንደተፈጠራችሁ ታውቃላችሁ። ከዚህ በፊት በሚያስደስታችሁ ነገር ላይ ፍላጎት ታጣላችሁ። ልባችሁ ትልቅና ዘላለማዊ ነገር መፈለግ ይጀምራል። እግዚአብሔር ሊባርካችሁ ሲዘጋጅ የተሳፈራችሁበትን ጀልባ ያውካል። እርሱ ካሰበላችሁ ባነሰ ነገር ውስጥ እንዳትቀሩ የምቾታችሁን ቀጠና እንዲታወክ ያደርጋል። ወደሚቀጥለው በረከት ትገቡ ዘንድ መንፈሳችሁን እያነሳሳ ነው። እርግጠኛ ሆኜ የምናገር አሁን አንዳንዶቻችሁ እንደዚህ እየተሰማችሁ ነው። በቃላት ልትገልጹት አትችሉም። መረዳት ያለባችሁ እውነት እግዚአብሔር ከፍ ከፍ ላለ ነገር እያዘጋጃችሁ ነው። ከጀልባው ወጥታችሁ በውሃ ላይ እንድትሄዱ እየጠራችሁ ነው። ያንን ረፍት ቸል አትበሉ። ለሚመጣው ነገር የሚያዘጋጃችሁ የእግዚአብሔር መንገድ ነውና። እግዚአብሔር ሊባርካችሁ ሲል አምስተኛው ምልክት አጋጣሚ የሚመስሉ ዕድሎች ይሰጣችኋል። ሩት ከኑኃሚን ጋር ወደ ይሁዳ ቤቴልሔም መጣች። ሁለቱ ሴቶች የሚበሉት የላቸውም። ሩት ለቃርሚያ ወጣች። በማኅበረሰብ ውስጥ በዝቅተኛው ደረጃ ላይ የምትመደበች ሴት ነበረች። አጋጣሚ በሚመስል ሁኔታ እግዚአብሔር ከብዙ እርሾች መካከል ሩትን ወደ ቦዔዝ እርሻ መራት። ቦዔዝ ደግሞ ሩት በተገኘችበት ሰዓት እርሻውን እንዲጎበኝ እግዚአብሔር መራው። ቦዔዝ ሩትን አይቶ ተዋወቃት። ነገር ግን አጋጣሚ ይመስላል። ነገር ግን በእግዚአብሔር የታቀደ ነበር። በኋላ ቦዔዝ ሩትን አገባት። ሩትም ተባረከች። ዳዊት የበጎች ጠባቂ ነበር። በኋላ በእግዚአብሔር ንጉሥ ሆኖ ተቀባ። ጊዜያችሁ ሲደርስ እግዚአብሔር ማንም ሊዘጋው የማይችለውን በሮች ይከፍታል። እርሱ በትክክለኛው ጊዜ በትክክለኛው ቦታ ከትክክለኛው ሰዎች ጋር ያገናኛችኋል። አንዳንዶቻችሁ ለዓመታት ስትጠብቁ ኖራችኋል። ከምታዩትና ከምትሰሙን ነገር የተነሳ ሁሉ ነገር ባለበት እየሄደ ነው ብላችኋል። ነገር ግን እግዚአብሔር የእናንተን ነገር ሲሰራ አያሳያችሁም፣ ጨርሶ ግን በእጃችሁ ያስገባል። ስድስተኛው እግዚአብሔር ሊባርካችሁ ሲል የምታዩት ምልክቶች የገባላችሁን ቃል በጨረፍታ ማየት ትጀምራላችሁ። እስራኤላውያን ወደ ተነገራቸው ወደ ተስፋይቷ ምድር ከመግባታቸው በፊት ሰላዮች ገብተው ወተትና ማር የምታፈሰው ምድር ተመለከቱ። በረከቱ ከመምጣቱ በፊት እግዚአብሔር ብዙ ጊዜ ቅድመ እይታ ይሰጣችኋል። ትንሽ ግኝቶች፣ ትንሽ ማረጋገጫዎች፣ እርሱ እየተንቀሳቀሰ መሆኑን የሚያሳዩ ምልክቶች ማየት ትጀምራላችሁ። ምናልባት አንድ ሰው በሕይወታችሁ አንድ ቃል ይናገራል ወይም ትንሽ በር ይከፈታል። እነዚህ ምልክቶች እግዚአብሔር ከበስተጀርባ እንደሚሰራ፣ ለበረከታችሁ ነገሮችን እንደሚያዘጋጅ የሚያሳዩ ምልክቶች ናቸው። እግዚአብሔር ሊባርካችሁ መሆኑን የሚያሳየው ሰባተኛውና የመጨረሻው ምልክት በማይናወጥ ሰላም ይሞላችኋል። ምንም እንኳን ነገሮች ትርጉም በማይሰጡበት ጊዜ፣ ማዕበል በዙሪያችሁ በሚናወጥበት እንኳን ጊዜ ከሁሉ ማስተዋል በላይ የሆነ ሰላም ይሰማችኋል። እግዚአብሔር ነገሮችን እንደሚቆጣጠር በልባችሁ ታውቃላችሁ። ይህ ሰላም ጦርነቱ ድል እንደተነሳ አስቀድሞ የሚያሳይ ምልክት ነው። አንዳንዶቻችሁ ተጨንቃችኋል፣ ፈርታችኋል። ነገር ግን እግዚአብሔር ዛሬ ይላችኋል፣ እረፉ፣ እኔ አምላክ እንደሆንኩ እወቁ። ያንን ሰላም ሲሰጣችሁ ምንም መንገድ የሌለበትን የሚመስል መንገድ ስላዘጋጀ ነው። ወዳጆቼ እነዚህን 7 ምልክቶች ታያላችሁ። ይህ ከሆነ ተዘጋጁ፣ ምክንያቱም እግዚአብሔር ሊባርካችሁ በደጅ ነው። ተስፋ አትቁረጡ፣ ከመልካም ሥራ አትጉደሉ። የእግዚአብሔር በረከት ከምታስቡት በላይ ቅርብ ነው። በጌታ ታመኑ። የገባላችሁን ቃል አጥብቃችሁ ያዙ። እርሱ ከምትጠይቁትና ከምትገምቱት በላይ ትልቅ ነገር ሲያደርግ ታያላችሁ። እናንተ ማድረግ ያለባችሁ ስፍራችሁን ሳትለቁ በእምነት መቆም ነው። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።